ገብቷችሁ ብሏል። ብቻዋን አይደለችም ከዚህ በኋላ ገብቷችኋል። ምክንያቱም እኛ ቢዚ ነን ምናምን እያለ ብዙ ነገር ተበልከን በሲምፕል በሆነ ወይ ይፈጥራል። በነገራችን ላይ የሰው ልጅ ልታመን ብሎ ነው የሚታመነው፣ ለራሱ ነው እንጂ የሚታመነው ለሌላ ሰው ብሎ አይደለም። ሰላም ጤና ይስጥልኝ ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ? ላይክ፣ ሼር፣ ሰብስክራይብ ስለምታደርጉኝ ሁላችሁም ከልብ አመሰግናለሁ። የሩታ ወንድም በነገራችን ላይ ወንድም መከታ ነው። እህት ጥሩም ትህን መጥፎ ትሁን ከወንድሟ ጎን ወይም ደግሞ ከእህቱ ጎን መሆን ያለበት የፈለገው ጥፋት ራሱ ብታጠፋ ማለት ነው። ግን አሁን በአንዳንድ ነገሮች አሁን ምሳሌ በአብርሃም ጉዳይ እንሂድ ስንል በአብርሃም ህይወት ሩት ልትወጣ አልቻለችም። ምክንያቱም የሚያስተሳስራቸው ነገር አለ። እኔ ልጅ የመሰለ ነገር አለ እና ልጅ የመሰለ ነገር ስላስተሳሰራቸው ከአብርሃም ህይወት በቀላሉ ልትወጣም አትችልም ሲጀመር ማለት ነው። እኔ እንጃ፣ እኔ አላቅም። እኔ የራሴ እንዳሰብ እስኪ ውዶች፣ የኔ ተከታታዮች እስኪ አንድ ጥያቄ ልጠይቃችሁ። ምሳሌ የመጀመሪያ ትዳራችሁ በቀላሉ ሰው ወስዶባችሁ ወይም ደግሞ በቀላሉ ከተለያያችሁ ሰው ራሱ ባይወስደው ያ ሰው ሌላ ያን የመጀመሪያ ህይወት ረስታችሁ እንደ አዲስ እኔ የሆነ ምንኛ ጠንካራ የሆነ ሰው ወይም ደግሞ ምንኛ በቃ ራሱ ያሳመነው ሰው ነው እንጂ አንደኛው ህይወቱ ትቶ ወደ ሁለተኛው ህይወት የሚሄደው ነው እንጂ እኔ እንጂ እኔ በፍጹም እኔ ራሱ እንደ ራሴ ሀሳብ ነው። እኔ የመጀመሪያው ህይወት በቀላሉ ረስቼ ሌላ ህይወት ልጀምር አልችልም። እንደ ሴት ወንዱ ችግር የለበትም፣ እንደ ወንዱ ከሆነ ችግር የለበትም በነገራችን ላይ ማለት ነው። በአሁኑ ሰዓት ደግሞ ፍቅረኛ ትዳር ላይ ራሱ ሆኖ አንድ ወንድ ትዳር ላይ ሆኖ ሚስቱ ላይ የሚማግጥ ሞልቷል በነገራችን ላይ እና ሩታዬ በዚሁ አጋጣሚ እኔ እንደ ወንድምሽ ሀሳብ ራሱ አትቃወሚ። ሀቂቃ ነው የምልሽ። የራስሽን ህይወት ጠንክረሽ እንደው የራስሽን ህይወት መጀመር ነው ያለብሽ። አብርሽ የራሱን ህይወት ከሄርሜላ ጋር ነው ደስተኛ መሆነው ብሎ ኦልሬዲ ከሄርሜላ ጋር አዲስ ህይወት ጀምሯል። እያየሻቸው ነው እንዴት እንደሚሆኑ ራስ ሲገባበዙ ምን አይነት በቃ ምንም ያረጉ ምናምን ማለት ነው። አብሮ ሲሄድ የትም ይወስዳታል ምናምን። ያ ነገር ደግሞ አንቺ ራሱ ተስፋ ሊያስቆርጥሽ ይገባል። ጠንካራ ነሽ፣ ውብ ነሽ፣ ሞዴልም ራሱ መሆን ትቻለሽ አንቺ ማለት ነው። እና እንደ ራሴ ሀሳብ አንቺ መሆን ያለብሽ በቃ የራስሽን ህይወት ታግለሽ መቆም አለብሽ። እንደ ሀሳብ ነው ያ ወንድምሽም እንደነገረሽ ማለት ነው። ስለዛ የራስሽን ህይወት ከነሱ ህይወት ወጥተሽ የነሱን ህይወት ጥለሽ የራስሽን ህይወት ከደስታ ጋር ብትመሪ። በነገራችን ላይ ከደስታ ጋር ነው ደስተኛ የምትሆኙ። ነገር ግን ያው በምትሰሪያቸው ተግባሪቶች ወይም በምትሰሪያቸው ቪዲዮዎች ብዙ ሰውን ያጠራጥራል ማለት ነው።